ለርሱ አባባል አንድ ደስ የሚለው ለተመልካቾች ደስ የሚለው ደግ ላየኔ ጋሽ እናንዬ የኔዋ ብርቄ እናንዬ አስማታረጌ እነኔ ተሰብ ልጆችሽን ይባርክልኝ አሜን። አስቤዛችሁን በአትክልትና ፍራፍሬ ለምን አትሸፍኑም ያሉንም ሰዎች አሉ። ግን ያው ዶክተር ቢኒያም እንግዲህ ባጭሩ መልሱን የመለሰላቸው ይመስለኛል። ዶክተር ቢኒያም አለ ለኛ ግን እንጠቀምበታለን። ስለዚህ ኑና መቄዶንያን ጎብኙ። መቄዶንያ እንዴት ናችሁ? ያለ ነው እንግዲህ ዘር፣ ሃይማኖት፣ እምነት፣ ቀለም ሳይለይ ትልቁ ማዕከል ላይ ነው። እንዴት ነው? አራራ አይገባም። ምን አፍቃው በረከት በእውነት እንደምን አለ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ? ሰንካን ተገናኘን። በጣም ደስ ብሎኛል። በጣም የሆነ መግቢያ ላይ ያልኩት ነበር ዘር፣ እምነት፣ ቀለም የሌለበት ሰውነትና በቃ የእግዚአብሔር ቸርነት ያለበት ቦታ ነው። በጣም ደስ ብሎኛል ስላገኘሁ። እንዴት ነው? እኔም ደስ ብሎኛል በጣም ነው ማደንቅሽ። እቺ ነገር ያጃት ቲሸርት ነች እደርባታለሁ። እሺ እንኳን አደረሰ ላብይዘው። እንኳን አብሮ አደረሰን። ጾም እንዴት ነው? ደህና ነው ወይስ አልያዝ ነው አይደል? አልያዝ ነው ማይ። አዎ ደስ የሚል ሰዎች መተው እንግዲህ የሚከብሩበት ቦታ ነው ብዬ አስባለሁ። መፈቀድ እንደሆነ ያየሁት በራሴ ነው። በጎ ቦታዎችን በረከት የምናገኝባቸው ወደ ልባችን እንድንመለስ የሚያደርጉን ቦታዎች ሲፈቀድልን ነው። ግን ለሁሉ የተፈቀደ ስፍራ ነው። ተማሪዎች ልጆች እያየሁኝ ነውና ምን አዲስ ነገር አለ? አሁን በመቄዶንያ ብዙ የገቢ ማሰባሰቢያዎችም ይደረጋሉ። አሁን መጋቢት 6ም እንዳየነው ቲሸርታችን ላይ እንደምታዩት ትልቅ ፕሮግራም አለና ምንድነው ቢኒ እያልኩ ግን ይቅርበል። አይ ቢኒያም ነው እንጂ እሱ ራሱ ይበዛል በጣም። መጀመሪያ መቅዲ በጣም ስለመጣሽ በጣም ደስ ብሎኛል። በጣም የምንወድሽ ልጅ ነሽ። በጣም ዲሲፕሊን ያለሽ ሰው ሁሉ ሰው የሚመሰክርልሽ ነሽ በእውነት እና ዛሬ ደግሞ ስለተገናኘን ደስ ብሎኛል። እሺ እንግዲህ ቅድማውን እንደውም አጋጣሚ ተማሪዎችን አብረን ነበር አይደል? አዎ። በየግል ትምህርት ቤቱ አሁን ሁሉም አካውንት ከፍተዋል መቄዶንያን ለማገዝ ሁሉም ግል ትምህርት ቤቶች እና በዛ ላይ ወላጆች እንዲያገዙ እንፈልጋለን። ለመጋቢት 6 ነው አሁን የከፈቱትና ያልከፈቱ ትምህርት ቤቶች ካሉ በዛ አጋጣሚ አካውንት ለዚሁ ፐርፐዝ ያልከፈታችሁ ከፈቱ፣ ከከፈታችሁም በቴሌግራም ግሩፕ በኮሚኒኬሽን ሙክ እያሳወቃችሁ አግዙን። ሰዎች አዶኒን አምጪው ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይሄ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሾ ነው። ሰብስክራይብ አድርጉ። ፒስ። ሁሌ ግን ሰው ማወቅ ማስታወስ ይፈልጋል እኮ ስንት ካሬ ላይ ነው የምናውቀው የሚመስለን፣ ግን ስትመጣ ብቻ የምታየው ነው ግዝፈቱን ብዬ አስባለሁ አይደል? በተለይ እንዳንቺ አይነት ጥሩ ሰዎችን ደግሞ ማምጣት መቻል አለብን ብላለች። በጣም የሚያግዙ ሰዎችን እግዚአብሔር የረዳው ሰው ነው እንጂ ቢኒነት አሁን እኮ ምን ትርጉም አለ? ሁሉ ህይወት ያለቀ የሚመስለን ብዙ ሰዎች ነው። እንደምናስፈልግ የሚገባን ቦታ ደግሞ እዚህ ነው ብዬ ነው ማሰበው እና በጣም ደስ ይላል። 56 ነው በየክፍለ ሀገሩ በሙሉ እንደዚህ ነው ማለት ነው። አዎ እንግዲህ እንዲህ አይነት 56 ብለሽ አስቢው። እንደተለያየ ቁጥር ያለው 400 አለ 200 የተለያየ ቁጥር ያለው በየክልሉ አሉ። እንግዲህ አቶ ቢኒያም በጣም ደስ ብሎኛል ስላገኘው። ብዙ ቃላቶችን ትሰማለህ፣ ብዙ ምስጋናዎች፣ ብዙ ምርቃቶች ይኖራሉ። ግን በቃ ኑርልን ነው የምንለው። እኔ አንተ ፊት ማውራት ብዙ ምደፍር አይመስለኝም። ግን አሁንም ቢሆን በየጊዜው መቄዶንያ የብዙ ሰዎች ስጦታ ያለበት ቤት ነውና ሁሉ ጊዜ ስጦታው መቋረጥ የለበትም። ለምን ቢባል ምክንያቱ ምንድነው ትላለች? እንግዲህ
ሰው ለምሳሌ አሁን እንደው ከተራው ነገር ሰው አሁን ስራ ይሰራል። የመንግስት ስራ ነው የሚሰራ፣ ነጋዴው የሚነግዳል። ለምን ለሚጠቅመው የማይጠቅመው ነው ለማይጠቅመው ነገር መሰልቸት ያለብሽ እንደዚህ አይነቱን ነገር ነው ማለት የማይጠቅመው ነው። ይሄ ደግሞ ዘላለማዊ ዋጋ የሚያስብ ያው ሮቤልን የማያውቀው የለም። የፒያሳ ልጅ ነው። ትልቅ ወንድማችን አለ። ሮቤልን ሰላም ብለነው እንገባለን። እንዴት ነህ ሮባ? ደህና ነህ? ታውቀኛለህ? በድምፁ አውቀኛ። እስኪ ልጀምር? ምን ልጫወትልህ? እና አንዬ የኔዋ ብርቄ እና አንዬ አስማታ አረጌ እና አንዬ ጉድ አረገችው እና አንዬ የኔውን በቄ የሚል ዘፈን አለኝ። ጋዜጠኛ ትረሳ ራሴ ማት ነገር ነው የምረሳ። ጋዜጠኛ ነኝ ግን እኔ መቅደስ ደበሳ ይባላለሁ። እሺ ሮቤል ምን ይሰማሃል አንተ? ማለት በቃ ሰው ምንድን ነው ለአንተ ብዬ ልጠይቅህ ዛሬ ስለሆነ ያገኘው። ሰው እንግዲህ ቅድም ልመጣልሽና እነዚህ ግንባታዎች በየቦታው ነው ያሉትና ላሊበላ እየሰራ ነው፣ ቀብሪ ዳህር፣ ወልቂጤ፣ በጣም ብዙ ቦታ፣ ደብረ ማርቆስ 10 ምናምን ቦታዎች ደግሞ እንደዚሁ ህንጻዎች እየተሰሩ ነው ማለት ነው። ለዚህ መቀነን ሰው ሲያስብ 9000 ሰዎች ምግብ፣ ልብስ፣ መጠለያ ብዙ 10 ምናምን ቦታ ግንባታ በየጊዜው አዳዲስ ብራንች በየወሩ መሆኑን ማሰብ አለበት ማለት ወጪው በዛ ነው ያለ ብዙ ነው ማለት። ሰው እንግዲህ ያው እግዚአብሔርን ክብር ለመውረስ የተፈጠረ ፍጥረት ማለት ከእንስሳ የምንለየው እነሱ ይጠፋሉ አይደል? ሰው ግን ዘላለማዊ ኑሮ አለው ማለት ነው። እግዚአብሔርን በዘላለማዊ መሆኑ ይችላል። የሚገርምሽ የእግዚአብሔርን ክብር ለመውረስ ትልቅ ክብር ለመስጠት እግዚአብሔር ይፈልጋል የሰው ልጅ። እኔ የሚገርመኝ እሱ ተጠቀምንበት ያየን እኮ በቅዱሳን ሰማዕታት ያላቸውን ክብር ስለዚህ ትልቅ ክብር ይሰጠናል ማለት ነው። እኛ ግን ዓለማዊ ከሆነ ዓለማዊ ነው የምርጫ ጉዳይ። ከፈለግን ግን ለትልቅ ዓላማ ለዘላለማዊ ክብር እግዚአብሔር በቃ እኛን ሊረዳን ይፈልጋል ማለት ነው። እግዚአብሔር እኮ የእግዚአብሔር ጥሩነት ነው ክብሩን ውረሱ ማለት ነው። በጣም እድለኛ ነው ያለነው መቄዶንያ ነው። እዚህ ያለንበት ክፍል ደግሞ መንቀሳቀስ የማይችሉ የአእምሮ ህሙማን ውሃ እንኳን ሲጠማቸው አንስተው መጠጣት ስለማይችሉ ቢስሚታይ ላለመሆን እየሞከርኩ ነውና ውሃ የሚጠጡት አለ። ከዛ ግን ዳይፐር ያስፈልጋቸዋል። ከስር እንግዲህ መቄዶንያ አድራሻ አለ፣ እናግዛቸውና እነዚህ ሁሉ ነፍሶች እንግዲህ ነገኛ እንዲህ ስላለመሆናችን እርግጠኞች አይደለንም እና ዛሬን እንጠቀምበት፣ እንርዳቸው ነው። እንቀጥላለን። ምንድን ነው የሚያስቅሽ? እስቲ ይሄ ሰንደል ትስቂብኛል። ቻው፣ እመጣለሁ በኋላ። እንግዲህ በጣም ብዙ ነው፣ ሰፊ ነው። እዚህ ስንመጣ አሁን ያለን የወንዶች ቦታ ነው። የዚህ አይነት ትልልቅ እንግዲህ 4 ቦታዎች አሉ። የሴቶች ክፍል አለ፣ የወንዶች አለ፣ የአእምሮ ህሙማን አለ። ብዙ ነውና እንግዲህ የተወሰኑትን ደግሞ በካሜራችን ከኔም ጋር ሆነን እንጎበኛለን። አቶ ቢኒያም አንተን ግን አላደክምም። ከዚህ በላይ ሁሉ ሰው ነው የሚፈልግህ እዚህና ጸልይልን። ለመስጠትም ለመምጣትም ለሁሉም መባረክ ይፈልጋል እና እኔ በህይወት ዘመኔ ስላገኘው ከካሜራም ሳይሆን ቁጭ ብዬ ለማውራት ስለቻልኩ ምለምንህ ጸልይልን። በቃ እንዲገባን ብዙ ነገር አልገባንም ብዬ አስባለሁ። አሁን ስታየው ሁላችን ተጣልተናል፣ ከራሳችን፣ ከሰላማችን፣ ከነፍሳችን። በቃ ለምን እንደምንኖር አናቅም፣ ለምን እንደምንገባ እንደምንወጣ አናቅም። ገንዘባችን አያደምቀንም፣ ሀብቱ አያደምቀንም፣ የምንቀባው የምናደርገው ነገር ሁሉ አያደምቀንም እና እኔ እንጃ እንዴት እንደሆነ አላቅም። ግን በቃ የገባችሁ ሰዎች ጸልዩልን። የተፈቀደለት ሰው ደግሞ መጥቶ ይጎም። እኔ እንጃ ስላገኘው አብረኸኝ በጣም እንግዲህ የማይገባኝን ሰው ቁጭ ብለህ ለበረከት ስለጠራህን፣ ለሁላችንም ለነፍሳችን ስለጠራህን ኑርልን። በጣም እናመሰግናለን። እንኳን አገኘሁ። እውነት ኑርልን። አመሰግናለሁ። እንዳላደክምህ ብዬ ነው። ግን ማለት በመጨረሻ ማስተላለፍ የምትፈልገው ነገር ካለ? እንግዲህ አንቺ ያለሽ ስሜት ከባድ ነው በእውነት እና እኛ ደግሞ ብዙ እንደ ትልቅ እንትን አትፈሩ። ከአንቺ ያነስን ሰዎች እዚህ ያለን ሰዎች የእግዚአብሔርን ስራ እየጎተትን ያለን፣ እግዚአብሔር ግን ይሰራል።
በዚህ በመጨረሻውም ዘመን ይሰራል እግዚአብሔር። እንግዲህ አሁን እግዚአብሔር የተቀየመን ጊዜ በቃ የመጨረሻው ዘመን ነው። በጣም ይሄን ካላወቅን በጣም ሽወዳ ማለት እግዚአብሔር የተቀየመን የመጨረሻው ዘመን እና ያለ ነው። በዚህም ዘመን ግን እግዚአብሔር ይሰራል። በደህናው ጊዜማ ምን ያህል ይሰራል ማለት ነው። ይሄን እዚህ ያየ ነው። ያለምንም ቋሚ ገቢ በቃ በአየር ላይ ይሄን ሰው እየቀኑ እየሰፋ እያደገ የእግዚአብሔር ኃይል በግልጽ እየታየ ነውና እንግዲህ በዚህ በመጋቢት 6 ፕሮግራም የምትችሉትን አግዙ። መስሪያ ቤትም እንደ ኢንስቲትዩሽንም ሰራተኞችም እያወጣችሁ አግዙ። አካውንት ቁጥራችን እንግዲህ 7979 ነው 0240938292 ነው። እንደ መቅዲ ደግሞ መታችሁ ጎብኙን። ምን አይነት እንግዲህ ልጅ እንደሆነች እያያችሁ ነው። እንደዚህ ሰዎች ቤታችሁ እያሰባችሁ አሁን እሷ እያሰበች እንደዚህ አይነት እንግዲህ ልጅ ነች እና ቤቷ እያሰበች ነው ያለችው። እንደዚህ እያሰባችሁ ካላችሁ ኑ ጎብኙን። ማህበሮችም ቲክቶከሮችም ዩቲዩበሮችም እንደዚህ አስተዋውቁ። ፕሮግራሙ ከተጀመረ በኋላ ላይ ቀርጹልን። እንግዲህ ስልካችን ሁሉም 70 ነው 0977 ወይ ደግሞ 0938 777 ነው። በዚህ እየደወላችሁ የምትችሉትን ድጋፍ አድርጉ። ዩቲዩብን ተመልከቱ። መጋቢት 6 ጀምሮ እንግዳ የምትሆኑ ባለፈው ብዙ ሆናችኋል። መቅድም ትገባለች ላይ ገባልና ሁላችንም አለ። እሺ እዚህ ጋር እንግዲህ አርቲ ቴራፒ ነው የምንገባው። ቴራፒ አገልግሎት የሚሰጣቸው ብዙ ስላሉ ወደ እነሱ ነው። እንዴት አላችሁ? ሰላም ናችሁ? እንዴት ናችሁ? እንዴት ነህ? እየሳልክ ነው? ምን እየሳልክ ነው? አበባ ስትስል ደስ ይልሃል? እረፍት ይሰጥሃል? አይዞህ እሺ፣ እንወድሃለን። ያው ተደምሞ ለሚስል ተመስጦ ለሚስል ሰው እረፍት ይሰጣል። አዎ በጣም ደስ ይላል። በጣም ያረጋጋል። በጣም አሪፍ ነው። ሰል ማለት ያው ቴራፒ ነው እንዴ፣ በጣም መድኃኒት ማለት ነው። በዛ ላይ ውስጥ ያለው መናገር ያልቻልከው ለሰው ማዋየት ያልቻልከው በስዕል እነዚህ ሁሉ የቅዱሳን ስዕል እነሱ ናቸው ይሳሉ። አዎ ያው እኛው እዚህ ያለነው ሰዎች ነን። ያው የአእምሮ ህመምተኞች ያው ከጎዳና የተነሱ ልጆች ናቸው። እኔም አንዱ ከጎዳና የተነሳው ነኝ። እኔም ጎዳና ላይ ሞቴን ነበር የምጠባበቀው። እንደዚህ አይነት ቦታ መጥቼ እንደዚህ አይነት ህይወት ይኖራል ብዬ ምንም ተስፋ አላደርግም ነበር እና ያው ይህ ድርጅት በጣም ምስጋና ይግባው። ያው የድርጅት በመኖሩ እዚህ መጥቼ ያው አሁንም ከባድ ችግር ውስጥ ነው ያለሁት፣ ግን ያው እግዚአብሔር ይመስገን ስላለሁበት ሰዓት አመሰግናለሁ ማለት ነው። እዚህ ጋር ደግሞ ያው መጽሐፍት እያነበቡ ይገኛሉ። ብዙዎቹ እንግዲህ ትልልቅ የሀገር ባለውለታ አባቶች ናቸው። እዚያቸውን እንግዲህ ከምሳ በኋላ ከቁርስ በኋላ እዚህ ነው የሚያሳልፉት። ፊክሽን አለ፣ ግራመር አለ፣ ልቦለዶች አሉ፣ የተለያዩ መጽሐፍቶች ስላሉ በዚህ ከዚህ እያነሱ እዚህ ይጠቀማሉ ማለት ነው። ገና ቅድም እያነበብክ ነው? ምን እያነበብክ ነው? ምን እያነበብክ? የአቅም ግንባታና የሲቪል ማሻሻያ ፕሮግራም። በጣም ደስ ይላል። እንዳንረብሻቸው ሙዚቃ ግን እዚህ የረበሻቸው። ቴራፒውና ላይብራሪው ጎን ለጎን ነው አይደል? እንዴት ደስ ብሏቸው ጸጥ ብሎ እንዲያነቡ መስማ። ገና ነው ተባባ። ሰላም ነው? እንደምን አለ? አምገድ አሁን እዚህ የጥሪ ማዕከል አለ ማለት ነው። አሁን እሱ ጋር ነው የምንገባው። ደህና ነህ? እንዴት ነህ? ወይኔ ደስ ሲሉ አባቶች ማገኛቸው። ደህና ነህ? ጋሼ በጣም ያምራሉ። እኔ ሰላም በላቸው። ኩራተኛ እንዴት ነው? ሰላም አይደል? አሁን መርቁኝ ጋሼ ነኝ። መርቁ አያቁኝ። እደጊ ወይ አድጌ ሁለት ልጆች ወልጃለሁ። አሜን። አዎ ወንድ ልጅ ነኝ። ወንድ ልጅ ነኝ። አሜን አሜን። ወንድ ልጅ ነኝ። እኔ ጋዜጠኛ ነኝ። ነው እንዴ? መቅደስ ደበሳ ይባላል። ታዲያ ጎብኝተሻል? ቢሮ የእርሶን ቢሮ አልጎበኙም። ማን አላስጎበኘኝም? እሱ ላይብራሪ ገባን። ላይብራሪ ገባን። የሉማ የሉ። ከዚህ በፊት የት ነበር የሚኖሩት እርሶ? እኔ የሚሰሩት የሚኖር ነው የሚሰራው? የሚሰሩበት መስሪያ ቤቱ አዲስ አበባ ዩኒቨርሲቲ 4 ኪሎ ፋካልቲ ሳይንስ ፋካልቲ ናቹራል ሳይንስ። እውነት? በስንት ዓመት አስተማሩ? እኔ 50 ዓመት። በእውነት 50 ዓመት አገልግዬ ጡረታ ወጣሁ። 50 ዓመት አገልግለው ስንት ዓመቱት ነው? ወጣት እኮ ነው የሚመስለው። አሁን
አንድ ምክር ለተመልካቾች አንድ ምክር እስቲ ለሁሉም የሚሆን ደግ ያሳድግሽ ከፍ ከፍ ያርግሽ እሱማ ምርቃት ነው መልእክት ነው መልእክት አስተላልፉ አንድ ለእርሱ አባባል አንድ ደስ የሚለው ለተመልካቾች ደስ የሚለው ደግ አባባል እዚህ እንግዲህ የፀጉር የጥርስ ህክምና ክሊኒክ ያላቸው አሉ። ፀጉራቸውን ልብስ ያለንን በሙሉ እንግዲህ ለመቄዶንያ መርዳት አለብን። እንዴት ነው? ደህና ነህ? ወይኔ ሲያማምር እንዴት ነው? የኔን አባት ነው የሚመስሉት እርስዎ? ደህና ነህ? እንተዋወቁት። ማን ይባላል? ያስረግዳል ሞላ ይባላል። ያስረግዳል ሞላ ይባላል። ያስረግዳል? አዎ። ስሙ በጣም ከባድ ነው። እንግዲህ ድሮ ነው የቆየ። ያስረግዳማ ያሰግዳል ማለት ነው። ያስረግዳል ሞላ። አዎ። ያሰግዳል ይገዛል ማለት ነው። አይ እንግዲህ ሌላ ነው ግን ስሙ የቆየ ነው። የት ነበሩ ከዚህ በፊት ጋሽ? የደርጎት ታደለ እና ደብረ ማርቆስ ነው ተወልጄ ያደጉት። ባደረሹ ማድራጎት ፈጣሪ ካንቺ አይንዲ እጅሽ አይጣ በሰማሽበት ማግኘት በሄድሽበት ጤንነት ከእንጀራ እንጀራ ከጤና ጤና ይስጥ። የሰው መውደዱን ቀና መንገዱን ይስጥ። ፈጣሪ ደግሞ እኛን እንደምታስቢ የላኛው ጌታ ተቤት እንጀራው ካንቺ ጋር ይሁን። አሜን። ወጥተን እንግባ ግን ተናንጣ በሰጠን ፈጣሪ ባለሽበት ጤናውን አሜን። 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 እንደዚህ አይነት ምርቃት ከፈለጋችሁ ኑ መቄዶንያ ኑ። አዎ አሜን። ጋሽ ኑሩልን። አሜን። ስለዚህ የጥሪ ማዕከል ነው። እዚህ በመቄዶንያ የጥሪ ማዕከል ስልክ ይደወላል ማለት ነው። እዚህ ደግሞ ትልቅ የሀገር ባለውለታ አሉ። ኢንጂነር ብርሃኑ ጋሼ እድሜ ባለጸጋ እንዴት ነው ኢንጂነር? ደህና ነህ? እንደምን አለ? ሰላም በል። ዛሬ ተበልጠሃል። እኔ ነኝ ባይዘው የመቄዶንያ ቤተሰብ ሁሉም መጀመሪያ እኔን ነው ሰላም የሚሉት። እስኪ ስለ ራስዎ ትንሽ ይበላል። በእንትና ያቀሻል በቴሌቪዥን ኩባ ሀገር አልተዋወቅን። አዎ መቅደስ አዎ ወይስ ይሄ የጥሪ ማዕከል ሁለት እንትን አለው፣ ሁለት ክፍል አለው። 81 31 እና 81 61 81 31 እና 81 61 81 31 ኮል ሴንተራችን እንትን ነው። እነዚህ ጎዳና የወደቁ የእኛ ቢጤዎች ሰርግ፣ ቀለበት፣ ተስካር፣ ኒካ የሙስሊም ልደት እነኝ ቀለበት እነኝ የመሳሰሉትን እዚህ ጥሩ አዳራሾች አሉ። ምግቡም ደግሞ ከውጭ አንጣ ስታዩ ርካሽም ነው፣ በጣም ቆንጆ ነው። ብዙ ሰው እዚህ ያደርጋል። ጥራትም አለው እና እንደዚህ አይነት ነገር ሲያጋጥማችሁ እኛ ጋር ብታደርጉ ደስ ይለናል። አሁን የሚቀረን ጸሎት ቤት ፊዚዮቴራፒ ማዕከልና የሕክምና ማዕከላችን ነው። ጸሎት ቤት እንግዲህ ትልልቅ አባቶች ያው ጸሎት የሚያደርጉበትና የኪዳን ጸሎት የማይቋረጥበት ሩም ነው። ሰውም ስሙ ስርዓተ ፍታት ተደርገው እንግዲህ የኪዳን ጸሎት አይቋረጥም። ስርዓተ ፍታት ተደርገው የአገልግሎቱ የሚሰጣቸው እንግዲህ ወደ ስርዓተ ቀብር የሚሄዱበት ሁኔታ አለ። ከዛ በተጨማሪ የኪዳን ጸሎት ቀን በቀን ካህናት ይገባሉ። በእስልምና በክርስትና እምነት ሙስሊሞች አሉ። የፍጥር ፕሮግራም የሚያደርጉበት አለ። መስጊድም አነስተኛ መስጊድ አላቸው። በዛ ላይ ሃይማኖታዊ ስርዓታቸውን ይፈጽማሉ ማለት ነው። ስለዚህ ሁሉም ሃይማኖት እዚህ ቤት መለስተኛ ክሊኒካል ሰርቪሳችን የጥርስ ህክምና ይሄ ነው። አዎ የጥርስ ስማይል ዴንታል ክሊኒክ ህንፃው እንግዲህ ምንድነው አገልግሎቱ? የህክምና ማዕከል ለብቻው ሌላ ሩም አለው፣ መኖሪያ ለብቻው ሩም አለው። ሁለት መሀል ላይ እንግዲህ ሁለቱንም በአንድ ያካተተ ህንፃ ነው። አገልግሎቱ እንግዲህ የህክምናና መኖሪያ
ሕክምናና መኖሪያ 1200 አልጋ ነው። በመኖሪያው ደግሞ 11500 ሰዎችን የሚይዝ ግዙፍ ህንጻ ነው። አሁን ምን ይቀረዋል? ይሄ ፊኒሽ ዋናው ፊኒሽንግ ነው። ኑ ስጡ የምንባለው ገንዘብ አጥቶ ሳይሆን መቄዶንያ ወይም ደግሞ የገንዘብ ምክንያትን ማብዛት አቅቶት ሳይሆን እኛ እንድንጸድቅ፣ እኛ እንድንባረክ፣ እኛ ህይወት ትርጉም እንድናገኝ ነውና ሁላችንም መተን መቄዶንያን እንጎብኝ። መጋቢት 6 ልዩ የገቢ ማሰባሰቢያ ዝግጅት አለ። እንደተለመደው ውጭ ሀገር የምትኖሩ አሁንም መስጠት የምትፈልጉ አሁን ይሄን ፕሮግራም ያያችሁ ለመስጠት ለምትፈልጉ አካውንትና ስልክ ቁጥር ነፃ መስመር ከስር አለ። ሌላ ምትላል? ያው እንግዲህ ብዙ ጊዜ መቄዶንያን የሚጠይቁት ጥያቄ ተመልሷል። ባጭሩ ብዙ ጥያቄ አቅራቢዎች አሉ። ይሄንን እንግዲህ ለምን ህንጻ ብቻ አይደለም የሚገርምሽ ነገር ምን ብለዋል? እንደው ለምን የእርሻ ቦታ አትቀበሉምና አስቤዛቸውን በአትክልትና ፍራፍሬ ለምን አትሸፍኑም ያሉንም ሰዎች አሉ። ግን ያው ዶክተር ቢኒያም እንግዲህ ባጭሩ መልሱን የመለሰላቸው ይመስለኛል። ዛሬ የሚጠየቀኝ ሰው ነበር እንዳጋጣሚ ሆኖ እኔ ጠይቄው ነው መልሱን ዛሬ ተመልሶላቸዋል። ብዙ ሰዎች ለምን ሁልጊዜ ልመና ራሱን የሚችልበት መንገድ አትፈጥሩም ወይ የሚሉት ጥያቄ በጣም ብዙሃኖች ናቸው። ዛሬ እንግዲህ ጥያቄያቸው የተመለሰ ይመስላል። እንግዲህ ብዙዎቹ ማየት ያልቻሉ ሰዎች ሊኖሩ ስለሚችሉ በእርግጠኝነት መጥተው ቢያው የመቄዶንያን ችግር በትንሹ ቆንጠር አድርገው ይሰማሉ፣ ያያሉ። ብዙ ጊዜ እኛ ምንድነው የሚገጥመን ሰዎች በምን መንገድ እንኳን እንደሚታገዙ አያውቁም። ብዙ ሰዎች ሰጥተው እንኳን የሰጡትን ነገር ምን ላይ እንደዋለ ማየትም እኮ ግድ ይላል አንዳንድ ጊዜ። ለምን ሰጥተው እዛ ሆኖ ከሚከታተሉ እዚህም መጥተው ቢያው ጥሩ ነው። ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይሄ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ። አሁን መነኮሳት ጋር እንሄዳለን። መነኮሳቶች በደንብ ይመርቁንና እንወጣለን። ትልልቅ የእድሜ ባለጸጋ እናቶች አሉ። እማሆይ ከረሜላ ይመርቁሻል። እማሆይ ከረሜላ ስሞት ደስ ሲል እማሆይ ኮራሽብኝ። አልኮራሁማ። ደህና ነዎት እማዬ? ታዲያ እንደዚህ አደርገዋለሁ እማዬ። እማሆይ ደህና ነዎት? ድንግል ማርያም ወድቄ ነበር። ታውቂኛለሽ? አታውቂኝ? አውቅዎታለሁ። ቲክቶክ ላይ እኔን ያውቁኛል። እሱ አያውቅሽም? እውነት? በቃ መርቁኝ። እሺ አያውቁኝም። መርቁኝ። አያውቁኝም እማሆይ። ዝም በል እየኮሩብኝ ነው። ተባረኪ። አሜን። ልጅ ወዳጄ ይበልሽ። አሜን። የፍቅር አምላክ ፍቅሩን ይቀባሽ። አሜን። የሰላም አምላክ ሰላሙን ይቀባሽ። አሜን። ጤናውን ይቀባሽ። ከነ ቤተሰብሽ ልጆችሽንም ይባርክልሽ። አሜን። አንድ ብቻ ነች? ሁለት ናቸው። አይ ሌላም ወለጂ። አሜን። ወለጂ። እሺ። ልጅ በልጅነት ነው የማይ። አዎ ወለጂ ያላቸው እንጂ እህት ያምራቸዋል፣ ወንድም ያምራቸዋል። አሜን። ኑሮትን ያዘልኝ። አሜን። ስራሽን ቀኝ ያርግልኝ። አሜን። ባለቤትሽን ይባርክልኝ። አሜን። ልጆችሽን የአብርሃም ዘር ያርግልኝ። አሜን። 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 እማሆይ ከረሜላ በቃ በጣም አመሰግናለሁ ወንድሜ። እናንተ ራሱ በጣም ብዙ ወጣቶች ነው ያላችሁት። ይሄ አለስስት ነው የምታደርጉት ጉልበታችሁን፣ ጊዜያችሁን እና ወንድሜም እንደ በጣም አመሰግናለሁ። ጊዜያችሁን፣ ጉልበታችሁን ያለስስት ለነፍሳችሁ ስለምታድሩ በጣም እንግዲህ በረከታችሁ ይደርብን። አሁንም በድጋሚ ያለነው መቄዶንያ ነው። በህይወቴ መጎብኘት የምፈልገው ቦታ ግን ለመጎብኘት ብዙ ጥሪ ቀርቦልኝ በረከቴ ጊዜ ስላልደረሰ አልመጣሁም። የመጣችሁም በስልካችሁ የላካችሁም ያወቅነው የመሰለን ሰዎች አሁንም መቄዶንያ እኛን ይፈልጋል። ለምን ይፈልጋል? እኛ እንድንጸድቅ። ቦታው ብዙ በረከት ያለው ቦታ ነው። እኛ ባንሰጥ ብዙ የሚሰጥ አለ፣ ግን ደግሞ እኛ ብንሰጥ እንባረካለን፣ ትርጉም እናገኛለን። እና ጊዜያችሁን፣ ገንዘባችሁን፣ እውቀታችሁን፣ መድኃኒት፣ የህክምና እቃዎች ራሳችሁ መታችሁ ፍቅርና ሰላም
እኔ ማን ነኝ? ለምን መጣሁ ወደዚህ ምድር? እኔ ተለየ ፈጣሪ ያደረገልኝ ውለታ ምንድነው? የቆምኩኝ ቢመስለኝ ደግሞ ነገ ላለመውደቄ ምክንያት የለኝም የምትሉ ሰዎች ኑ መጋቢት 6 ልዩ የገቢ ማሰባሰቢያ ዝግጅት አለ። በጣም አመሰግናችኋለሁ ወጣቶች፣ ብዙ የበጎ ፈቃድ ወጣቶች እያየሁኝ ነው። እግዚአብሔር ያክብር። መጋቢት 6 እንገናኝ። አደራ እንግዲህ በመቅዲ ሾው ስም ደግሞ ፈጣሪ እንዲባርከን የመኖራችን ምክንያት እንዲሰጠን የአቅማችሁን በስውርም በግልጽም መቄዶንያን እንደግፍ። የአባይ መዝናኛ ቁም ነገሮች ይቀጥላሉ። እሺ እንግዲህ ለሀገራችን ብሎም ለኢትዮጵያ ትልቅ ተስፋዋ የወደቁትን የሚያነሳ ትልቁ ማዕከል መቄዶንያን ያለ ነው። ልጆቻችን ደግሞ ከዛሬ ተምረው የሚያልፉበት ህይወት ያለው ቦታ ስለሆነ ከሚማሯቸው የቀለም ትምህርቶች ዘመናዊ ትምህርቶች ባሻገር ሰው ማለት ምን እንደሆነ መረዳት ማለት ምን እንደሆነ የኛን እገዛ ፍቅር ማለት ምን እንደሆነ እንዲያውቁ የሆሊ ሴቪየር ትምህርት ቤት ተማሪዎች ከመምህሮቻቸው ጋር መጥተው ይሄንን ትልቅ ማዕከል እምነት፣ ዘር፣ ቀለም የሌለውን ትልቁን ሰው በመሆኑ ብቻ የሚረዳበት ማዕከል ጎብኝተዋል። ጎበዝ ልጆች ከዚህ ብዙ እንደምትማሩ ተስፋ አረጋለሁ። ከምንማራቸው የቀለም ትምህርቶች በላይ በአይን የምናያቸው ነገሮች ያስተምሩናልና እናንተም ብዙ የነገውን ቢኒያም የምትተኩ ልጆች እንደሆናችሁ እናምናለን አይደል? ደስ ብሏችኋል ባያችሁት ነገር? መምህሮች በጣም መመስገን አለባቸው። እውነት ይሄን ኢትዮጵያዊነት ማለት ይሄ ስለሆነ ከዛ ማማር ማለት ደግሞ ይሄ ነው አይደል? ከሁሉም ፍቅር ይበልጣል ነው። እናመሰግናለን።